አርሶ አደሩ በተፋሰስ ልማቱ ያሳየውን ተነሳሽነት በሰብል ልማቱም እንዲደግመው የአማራ ክልል ርዕሰ መስተዳድር አቶ አያሌው ጎበዜ ጠየቁ። በሱዳንና በደቡብ ሱዳን መካከል መልካም ግንኙነት እንዲኖር ቻይና ድጋፍ እንደምታደርግ አስታወቀች። ጤና ይስጥልን እንደምንላችኋል። 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። መሰለ ገብረሰኝ የስፖርት ዜናዎችም አሉን። ሳምሶን ከተማ ሰዓቱ ሲደርስ ወደ እናንተ እናደርሳለን። አመሰግናለሁ። አርሶ አደሩ በተፋሰስ ልማቱ ያሳየውን ተነሳሽነት በሰብል ልማቱም እንዲደግመው የአማራ ክልል ርዕሰ መስተዳድር አቶ አያሌው ጎበዜ ጠየቁ። በክልሉ የመኸር እርሻ ዝግጅት ተጀምሯል። ኑሩያ ባተ ተጨማሪ ዘገባ አለው። አሁን በአርሶ አደሩ ዘንድ በከንቱ የሚባክን ጊዜ ያለ አይመስልም። አርሶ አደሩ ከዓመት እስከ ዓመት የተለያዩ የግብርና ስራዎችን በማከናወን ላይ ነው። በአማራ ክልል ኦሮሞ ብሔረሰብ ዞን ደዋ ጨፋ ወረዳ የሸክላ ቀበሌ አርሶ አደሮች የበጋ የተፋሰስ ልማት ስራቸውን በተገቢው መንገድ አጠናቀዋል። አርሶ አደሮቹ አሁን ሙሉ ትኩረታቸውን ወደ መኸር እርሻ ዝግጅት ነው ያደረጉት። በበጋው ስራ 2 ቶሎ ሙሉ ተንሰራ ከረም ተራራ ልማት አሁን ከዛ ምላሽ ዝናብ ከዘነበ ወዲህ እንደገና ወደ ግል ስራችን ዙር ወደ እርሻችን ቱረጋ አገርቴ ወኒ ከኛ ልማቲ ከኛ ተራራ ከኛ ሆጀኔ አለማኔ ከራኔ አብኔ አመገራ በበጋ ወራት ለ2 ወራት ያክል የልማት ስራውን በልማት ቡድን በአንድ ለ5 ስንሰራ ቆይተን ልክ ዝናብ ሲዘንብ ወደ እርሻችን ዞረን ዛሬ እርሻችን የመጀመሪያ አንደኛ ዙር እርሻ ሁለተኛ እርሻ አሁን ጀምረናል ነው የሚለው። በሶስተኛ እርሻ አርሶ አደሮቹ እንደ ተፋሰስ ልማት ስራ ሁሉ የእርሻ ስራቸውንም በጋራ ተባብረው ነው እያከናወኑ ያሉት። አከወልት ዲያኑን ጎረቤት ይላል ገሪስ ወልማን ቆታ ገሪስ ሞ ከንቁቶ ባይ ቀቦልማና ከንከናን ይጅራን ጀቹ ከዚህ በፊት በልማት ስራ እንደሰራ ነው በተፋሰስ ላይ እንደሰራ ነው በጎረቤት 1 ለ5 የተደራጀን ተነሱ ወደ እርሻ እንውጣ እየተባባል ይኸው እንደሚታየው እንደዚህ እያረስን ያልጨረሰውን እያስጨረስን እየተነጋገርን እያረስን ከበፊቱ ጥሩ ስራ ጥሩ ልማት ውስጥ ገብተናል ነው የሚለው። የበጋ የተፋሰስ ልማት ስራ መቋጫው አካባቢን በማልማት ምርትና ምርታማነትን ማሳደግ ነው ያሉት የአማራ ክልል ርዕሰ መስተዳድር አቶ አያሌው ጎበዜ አርሶ አደሩ በተፋሰስ ልማቱ ያሳየውን ተነሳሽነት በሰብል ልማቱ ዘርፍ እንዲደግመው ማሳስበዋል። በበጋው እንደዚህ ተደራጅቶ በአንድ ልቦና በአንድ መንፈስ ሆኖ የተንቀሳቀሰው የአማራ ክልል አርሶ አደር በሰብሉ ልማትም በያዛት ትንሽ መሬት ተደራጅቶ በመውጣት ማዳበሪያ ምርጥ ዘር እና የግብርና ቴክኖሎጂዎችን በመጠቀም ምርትና ምርታማነት መጨመር አለበት ነው የምንል። መቋጫችን እሱ ነው። ርዕሰ መስተዳድሩ በመኸር ሰብል ልማቱ ውጤታማ ለመሆን አመራሩም የድርሻውን መወጣት እንዳለበት ነው ያሳሰቡት። በየደረጃ ያለ አመራር አርሶ አደሩን በደንብ ከመራ ነው አቅጣጫ ከሰጠ ነው ህዝባችን ይሰማል። የሱ መውቀት አለው ሲደመር አመራሩ ደግሞ ተገቢውን የማዳበሪያ ዕውቀት እየሰጠ አቅጣጫ እያሳየ ከተሄደ የማይሰራ ነገር የለም። በአማራ ክልል በቀጣዩ የመኸር ወቅት በእያንዳንዱ ሄክታር ከ7 ኩንታል በላይ የምርት ጭማሪ ለማምጣት ታቅዶ እየተሰራ ነው። የአዲስ አበባ ከተማ አስተዳደር በየዓመቱ ከ1 ቢሊዮን ብር በላይ በጀት በመመደብ የመንገድ አውታር ግንባታውን በማፋጠን ላይ እንደሚገኝ ከንቲባ ኩማ ደመቅሳ አስታወቁ። በከተማዋ የተለያዩ ክፍሎች የተገነቡ 18 ኪሎ ሜትር ርዝመት ያላቸው መንገዶች ተመርቀዋል። ፍቃዱ ፈንቴ በ889 ሚሊዮን ብር በጀት ሲገነባ የቆየው ከኤረር በር የኤረር ጎሮ የፍሳሽ ማጣሪያ ከዓለም ባንክ የሺ ደበሌ ከአስኮ አዲስ ሰፈር ዊንጌት ትራፊክ ሰፈር ከመስቀል አደባባይ ቃሊቲ ቀለበት መንገድ ድረስ ያሉት መንገዶች ተመርቀው ለትራፊክ ክፍት ሆነዋል። አጠቃላይ የመንገዶቹ ርዝመትም 18 ኪሎ ሜትር ይደርሳል። በ1983 ዓ.ም ከተማዋ የነበራት የመንገድ ሽፋን 6% ብቻ እንደነበር ያስታውሱት ከንቲባ ኩማ ደመቅሳ በአሁኑ ወቅት የአዲስ አበባ የመንገድ ሽፋን ወደ 13% አድጓል ብለዋል። ድርጅታችን ኢህአዴግ ከተማዋን ከደርግ ስርዓት ነጻ ከማውጣቱ በፊት የነበረውን የመንገድ ሽፋን በእጥፍ ከማሳደጉም በላይ የመዲናችንን ደረጃ ሊያሳድጉ የሚችሉ የጎተራ ማሳለጫ የቀለበት መንገድ፣ የፑሽኪን አደባባይ እና ሌሎች ደረጃቸውን የጠበቁ መንገዶችን በመገንባት የልማቱን እንቅስቃሴ የበለጠ እንዲያድግና የተሻለ ትራፊክ ፍሰት ከተማዋ እንዲኖር አድርጓል።
የመንገድ ግንባታው የከተማውን የመሰረተ ልማት ፍላጎት ከማሟላቱም በላይ ለከተማው ወጣቶች የስራ ዕድል መፍጠሩንም አቶ ኩማ ደመቅሳ ገልጸዋል። በመዲናችን አዲስ አበባ በጥቂት ዓመታት ባከናወናቸው የመንገድ ግንባታ ስራዎቻችን አመርቂ ውጤት ካስመዘገብንባቸውም በላይ በዘርፉ ለዜጎች ሰፊ የስራ ዕድል በመፍጠር የስራ አጡን ቁጥር በከፍተኛ መጠን ለመቀነስ ችለናል። በዚህም በከተማችን ከ5 በላይ ሰፋፊ የድንጋይ ማምረቻ ካባዎችን በማዘጋጀት በድንጋይ መፍለጥ መጥረብና በመንገድ ንጣፍ ስራ 33000 ያህል ወጣቶችና ሴቶች ሰልጥነው ስራ በመጀመራቸው በአሁኑ ሰዓት ከፍተኛ የገቢ ምንጭ ከማግኘታቸውም በላይ የራሳቸውንና የቤተሰባቸውን ኑሮ ማሻሻል ጀምረዋል። የአዲስ አበባ መንገዶች ባለስልጣን ስራ አስኪያጅ ኢንጂነር ፈቃድ ኃይሌ በበኩላቸው አሁን ከተመረቁት መንገዶች በተጨማሪ በያዝነው የበጀት ዓመት ከ109 በላይ የመንገድ ግንባታ ፕሮጀክቶች በመካሄድ ላይ መሆናቸውን ጠቁሟል። ከ1990 ዓ.ም ወዲህ በአዲስ አበባ 1792 ኪሎ ሜትር የአስፋልት መንገድ፣ 1752 የጠጠር መንገድ እንዲሁም 105 ኪሎ ሜትር የጥርብ ድንጋይ መንገድ ተገንብቷል። በህብረተሰብ ጤና ችግሮች ላይ የተካሄዱ የምርምር ውጤቶች የሚቀርቡበት ሀገር አቀፍ የሳይንስ ጉባኤ በአዲስ አበባ እየተካሄደ ነው። የኢትዮጵያ ጤናና ስነ ምግብ ምርምር ኢንስቲትዩት ባዘጋጀው ሁለተኛው ሀገር አቀፍ ጉባኤ 200 የጤናና የስነ ምግብ ላይ የተሰሩ የምርምር ውጤቶች ይቀርባሉ። የኢትዮጵያ የጤናና የስነ ምግብ ምርምር ኢንስቲትዩት ተጠባባቂ ዋና ዳይሬክተር አቶ አማሃ ከበደ በተለይ ባለፉት 5 ዓመታት ሀገራዊ ጠቀሜታ ያላቸው ምርምሮች መከናወናቸውን ገልጸዋል። እነዚህንም ምርምሮች የህብረተሰቡ ችግር እንዲፈቱ በጤናው ዘርፍ ፖሊሲ ይካታሉ ብለዋል። ሁለተኛው ሳይንሳዊ ጉባኤም ወጣት ተመራማሪዎችን ከማበረታታት ባለፈ የልምድ ልውውጥ ይካሄድበታል ማለታቸውን ሪፖርተራችን ደረጀ ግዛው ዘግበዋል። የኦሮሚያ ግብርና ምርምር ኢንስቲትዩት የአርሶ አደሩን ችግር ሊፈቱ የሚችሉ ቴክኖሎጂዎችን መፈብረኩን አስታወቀ። በኢንስቲትዩቱ ስር ባሉት በፊደስና ባሰላ የግብርና ሜካናይዜሽን የምርምር ማዕከላት መዝሪያ መፈልፈያና የማጓጓዣ ጋሪ መስራቱን ገልጸዋል። የኢንስቲትዩቱ ኮሚኒኬሽን ስራ ሂደት አቶ ወንደሰን በቂላ እንዳሉት ቴክኖሎጂዎቹ የአርሶ አደሩን የስራ ጊዜ የሚቀንሱ እንዲሁም የገጠር የመጓጓዣና የሴት አርብቶ አደርን ችግር ያቃሉ ናቸው። በስንዴ ላይ የተሞከረው የመዝሪያ መስሪያ በአንድ ጊዜ 4 የመስመር የመዝራት አቅም እንዳለው መረጋገጡን የኢትዮጵያ ዜና አገልግሎት ዘግበዋል። የሎርድ ሬዚስታንስ አርሚ ከፍተኛ መኮንን ሴዛር አቸላም በኡጋንዳ ወታደሮች በቁጥጥር ስር መዋሉ ተገለጸ። የሴዛር አቸለም በቁጥጥር ስር መዋል ዋናውን መሪ ጆሴፍ ኮኒንን ለመያዝ መንገድ ይከፍታልም ተብሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት በመካከለኛው አፍሪካ የሚንቀሳቀሰውን ይህን አሸባሪ ቡድንን ከአካባቢው ለማስወገድና መሪውን ጆሴፍ ኮኒንን ለመያዝ ዘመቻ መጀመሩን አስታውቋል። ይሁን እንጂ መሪውና ወታደሮቹ በየጊዜው ቦታ የሚቀያየሩ መሆናቸውን ዘመቻውን አስቸጋሪ አድርጎታል። በመካከለኛው አፍሪካ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልእክተኛ አቡ ሙሳ ወታደሮቹ በየጊዜው ቦታቸውን ቢለዋውጡም በአካባቢው ሀገራት ትብብር ዘመቻው ከግብ ሊደርስ እንደሚችል ያላቸውን እምነት ገልጸዋል። በኡጋንዳ፣ በኮንጎ፣ በደቡብ ሱዳንና በመካከለኛው አፍሪካ ሪፐብሊክ አካባቢ የሚንቀሳቀሰው ሎርድ ሬዚስታንስ አርሚ በንጹሐን ዜጎች ላይ በሚያደርሰው ተደጋጋሚ ጥቃት ላለፉት ዓመታት በዓለም አቀፉ ማህበረሰብ ሲወገዝ መቆየቱ ይታወሳል። ምዕራባውያን በኒውክሌር ጉዳይ ላይ በሚደረገው ድርድር አላስፈላጊ ጫና ማሳደርን ትተው ለሰላማዊ ድርድር ራሳቸውን እንዲያዘጋጁ ኢራን ጠየቀች። የሀገሪቱ ዋነኛው የኒውክሌር ተደራዳሪ ሰኢድ ጃለሊ እንደገለጹት ከ10 ቀናት በኋላ በሚደረገው ሂደት በጫና ለማሳመን መሞከር ያለፈበት ስትራቴጂ ነው። ጃለሊ ለሀገሪቱ ቴሌቪዥን እንዳሉት ምዕራባውያን የተሳሳተ ስልት ይዘው ወደ ባግዳዱ ድርድር ሊመጡ አይገባም። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካትሪን አሽተን አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ ብሪታንያና ጀርመን ባሉበት የሚካሄደው ውይይት ኢራን የኒውክሌር ፕሮግራሟን እንድታቆም መሰረት ይጥላል የሚል እምነት እንዳላቸው ሮይተርስ ዘግበዋል። በሱዳንና በደቡብ ሱዳን መካከል መልካም ግንኙነት እንዲኖር ቻይና ድጋፍ እንደምታደርግ አስታወቀች። በአፍሪካ የቻይና ልዩ ተወካይ ከሱዳን ባለስልጣናት ጋር ተወያይተዋል። መሐመድ አብዱ በአፍሪካ የቻይና ልዩ ተወካይ ዝሆንግ ጂንሆዋ
ከሱዳን ባለስልጣናት ጋር የመከሩት በሁለትዮሽ ግንኙነትና በአካባቢያዊ ጉዳዮች ላይ ነው። በተለይ በሱዳንና በደቡብ ሱዳን መካከል እየሻከረ የመጣውን ግንኙነት ለማሻሻል ልዩ ተወካዩ ከሱዳኑ ውጭ ጉዳይ ሚኒስትር አህመድ አሊ ካርቲ እና በደቡብ ሱዳን ጉዳይ የካርቱም ተደራዳሪ ከሆኑት ኢድሪስ አብዱል ጋህዳር ጋር በሰፊው ተወያይተዋል። የቻይና ልዩ ተወካይ ዘሆንግ እንደገለጹት በካርቱምና በጁባ መካከል መልካም ግንኙነት እንዲኖር ቤጂንግ ያለሰለሰ ጥረት ታደርጋለች። ሱዳን ከደቡብ ሱዳን ጋር ለመወያየት ያላትን ምኞት ከባለስልጣናቱ ገለጻ ተረድቻለሁ። እኛም በሁለቱ ሀገራት መካከል መልካም ግንኙነት እንዲፈጠር ሁሉንም አይነት ድጋፍ እንደምናደርግ ለመግለጽ እፈልጋለሁ። ቻይና የሱዳን ዋነኛዋ የኢንቨስትመንትና የንግድ አጋር ነች። በሀገሪቱ የነዳጅ ፕሮጀክትም 40 በመቶውን ትሸፍናለች። ሱዳን የጦር መሳሪያና የፍጆታ ሸቀጦችን የምታስገባውም በአብዛኛው ከቻይና ነው። ቤጂንግ ከአዲስቱ ሀገር ደቡብ ሱዳን ጋርም ሰፊ የኢንቨስትመንት ፕሮጀክት አሏት። በሀገሪቱ የመሰረተ ልማት ግንባታም በሰፊው ተሰማርታለች። የልዩ ተወካዩ ጉብኝት በሁለቱ የንግድ አጋሮቿ መካከል ያለውን የሻከረ ግንኙነት ወደ ተሻለ ደረጃ ከፍ ለማድረግ ያሰበ መሆኑን በካርቱም የቻይና አምባሳደር ሉ ዢዋ ጓንግ ገልጸዋል። ልዩ ተወካዩ በአምስተኛው የቻይና አረብ የትብብር ጉባኤ ዙሪያም ከሱዳን ባለስልጣናት ጋር ተወያይተዋል። ዘገባው የሮይተርስ ነው።